አሰብን ለመመለስ የተጀመረው ውጊያ የቀይ ባህር አፋሮች ጉዳ መጡ። ኢትዮጵያ የአሰብን ጉዳይ እንዲህ በቀላሉ የምትተወው አይመስልም። ጉዳዩ ከሀገር ውስጥ አልፎ ዓለም አቀፍ አጀንዳ እየሆነ ነው። በኢትዮጵያና ኤርትራ ድንበር አካባቢ አደገኛ የሆነ ወታደራዊ እንቅስቃሴ እየተደረገ ነው። በተለይም ኢትዮጵያ መካናይዝድ ጦርና ድሮኖችን አፋር ውስጥ አስፈራለች እየተባለ ነው። ኢትዮጵያ አሰብ ላይ አነጣጥራለችም። አታምጠው ሲሉት አምጥቶ ቆልለው እንዲል ባላገር በአሰብ የሚኖሩት የቀይ ባህር አፋሮች ጉድ አምጥተዋል። ላለፉት 30 ዓመታት ከዋናው የኢትዮጵያ አፋር ተነጥለው የቆዩት የቀይ ባህር አፋሮች አሰብን ይዘው ወደ ኢትዮጵያ ለመመለስ የትጥቅ ትግል ጀምረዋል። ወደ ኤርትራ በኩልም ኢትዮጵያ የቀይ ባህር አፋሮችን እያስታጠቀች ነው በሚል ክስ አሰምታለችም። ለኢትዮጵያ መልካም አጋጣሚ ሆኗል። በዚህ ዝግጅት ኢትዮጵያን መቀላቀል ስለሚፈልጉት በደቡባዊ ቀይ ባህር ወይም አሰብ አካባቢ ስለሚኖሩት አፋሮች ስለጀመሩት ትግልና ኢትዮጵያዊንን ስለሚሉበት ታሪካቸው እንነግራቸዋለን። እስከ መጨረሻው ድረስ አብራችሁን ቆዩም። ኤርትራ ውስጥ 9 ብሔሮች ያሉ ሲሆን እነዚህ አንደኛው አፋር ነው። አፋሮች እስልምናን ከመቀላቀላቸው ከብዙ ሺህ ዓመታት በፊት ጀምሮ አንዳንዶች እስከ 7000 ዓመት ያደርሱታል ኢትዮጵያ ውስጥ ይኖሩ ነበር። እነዚህ አፋሮች ታዲያ መሰረታቸው ኢትዮጵያ ውስጥ ነው። የአፋር ዋና ማዕከሉ ኢትዮጵያ ውስጥ ያለው አፋር ሲሆን የአፋሮች ግዛት ማዕከሉን ኢትዮጵያ ውስጥ አድርጎ ከጅቡቲ እስከ ቀይ ባህር የሚለጠጥ ነው። አፋሮች ታዲያ ሀገራችን ኢትዮጵያ ናት ብለው ነው የሚያምኑትም። በ3 ሀገር የተበተኑት አፋሮች ወደ ማዕከላቸው ለመመለስ የተለያዩ እንቅስቃሴዎችን ሲያደርጉ ኖረዋል። በተለይም በኤርትራ ቁጥጥር ስር ያሉት የቀይ ባህር አፋሮች ወደ ኢትዮጵያ ለመመለስ በትጥቅ የታገዘ እንቅስቃሴ ከጀመሩ ሰነባብተዋል። የቀይ ባህር አፋሮች በፌዴሬሽን ወቅት የኤርትራ አካል ያልነበሩና ራስ ገዝ የነበሩ ሲሆን ኤርትራ ስትገነጠል በአልጀርሱ ስምምነት ኢትዮጵያ የባህር በር እንዳይኖራት ሲባል ብቻ ወደ ኤርትራ የተከለሉ ናቸው። አሁን ላይ ወደ ኢትዮጵያ ለመመለስ ትግል ጀምረዋል። አዲስ አበባ ላይ የነበረው የኤርትራ ተቃዋሚዎች ስብስብም ዓላማው ይህ እንደሆነ ነው የሚነገረው። የቀይ ባህር አፋሮች ንቅናቄ ባለፈው ነሐሴ ወር አሜሪካ ውስጥ የተመሰረተ ሲሆን አሁን ቦታው ላይ ተገኝቷል። የቀይ ባህር አፋሮች ከኢትዮጵያ ጋር የመዋሃድ ፍላጎት ያላቸው ከዋናው የአፋር ግንድ ለመቀላቀል ካላቸው ፍላጎት ብቻም አይደለም፣ ይልቁንስ የኤርትራ መንግስት እየበደለን ነው ብለው ስለሚያምኑ ነው። ወደ 200 ሺህ የሚጠጉ የቀይ ባህር አፋሮች ከኤርትራ ስለመሰደዳቸው ንቅናቄው አስታውቋል። አፋሮች የኤርትራን መንግስት ጭቆና እያሳደረብን ነው ብለው ያምናሉ። አፋሮች ኢትዮጵያ ሀገራችን ናት ብለው የሚያምኑና ምንም አይነት የተገንጣይ ታጣቂ ከሌላቸው ብሔሮች መካከል የሚመደብ ነው። ኢትዮጵያ ውስጥ ያሉት አፋሮች ቀይ ባህር የኛ የግዛታችን አካል ነው ብለው ያምናሉ። አሰቦችም አፋሮች ናቸው። አፋሮች ከጥንት ጀምሮ የኢትዮጵያን ሰንደቅ ዓላማ እንኳንኛ ግመሎቻችን ያውቁታል በሚለው አባባላቸው ይታወቃሉ። ይህን ንግግር ያደረጉት የአፋሮች ንጉስ በሚል የሚታወቁት ሱልጣን አሊ ማራህ ሲሆኑ አሰብ ወደ ኤርትራ ስትካለል የቀይ ባህር አፋሮች ከኢትዮጵያ መነጠል የለባቸውም፣ የኢትዮጵያን ሰንደቅ ዓላማ እንኳንኛ ግመሎቻችን ያውቁታል ሲሉ ኢትዮጵያዊነታቸውን መስክረው ነበር። አሰብ የኢትዮጵያ አፋሮች ናቸው። አሁን ትግሉ ተጀምሯል። በነገራችን ላይ ራስ ገዝ የነበሩት የቀይ ባህር አፋሮች ትግል የጀመሩት ከኤርትራ ጋር ተዋህደው ከኢትዮጵያ ከተነጠሉ ጊዜ አንስቶ ነው። አፋር የሚለው ስም በኢትዮጵያ በጅቡቲና በኤርትራ ያለውን ህዝብንና ሀገርን ማለትም በአፋር 3 ማዕዘናዊ ግዛት ተብሎ በሚታወቀው ስምጥ ሸለቆ የሚገኘውን ግዛትንና ነዋሪውን ይወክላል። ኢትዮጵያ ከቀይ ባህር በቅርብ ርቀት የምትገኘው በአፋር አሰብ በኩል ነው። አሰብ ከኢትዮጵያ 70 ኪሎ ሜትር ብቻ ነው የምትርቀው። ሌሎችን ያየን እንደሆነ ድሬዳዋ ከጅቡቲ ወደብ 1163 ኪሎ ሜትር፣ ጅቡቲ መንገድ 910 ኪሎ ሜትር፣ በጋላፊ 847 ኪሎ ሜትር፣ በድሬዳዋ በርበራ 964 ኪሎ ሜትር፣ በድሬዳዋ ቦሳሶ 2231 ኪሎ ሜትር፣ በጋርዌ በበይራ በአላማያና በሞቃዲሾ 1451 ኪሎ ሜትር፣ በበለደዌ በፌርፌር በሻሸመኔ በሞያሌ በሞምባሳ 2077 ኪሎ ሜትር ርቀት ነው። አሰብ ግን በአፋር በኩል 70 ኪሎ ሜትር ብቻ ትርቃለች። የአፋር 3 ማዕዘን ተብሎ የሚታወቀው አካባቢ ደግሞ የቀይ ባህር ዋና የንግድ መስመር ማዕከል ነው። ይህ ከጥንት ጀምሮ የነበረ ነው። የኢትዮጵያ ጥንታዊ የውጭ ንግድ የሚካሄደው በዚህ መስመር ነበር። ምክንያቱም አካባቢው የሜዲትራሊያንና የህንድ ውቅያኖስ መተላለፊያ ነው። በሜዲትራሊያን በቀይ ባህርና በህንድ ውቅያኖስ አካባቢ የሚገኙ የንግድ መስመሮች ወደ ሀብት ምንጭ አገሮች ስለሚወሰዱ ከጥንት ጊዜ ጀምሮ የዓለምን ትኩረት እንደሳቡ ነው።
በዚህም መሰረት ጥንታዊ ግሪኮችና ጥንታዊ ሮማውያንም ከሜዲትራኒያን ባህር እስከ ህንድ ውቅያኖስ ድረስ የነበራቸውን ኢኮኖሚያዊና ባህላዊ ትስስር በአፋር ሶስት ማዕዘን ውስጥ የሚካሄድ ነው። የአፋር ግዛት የኢትዮጵያ ስልጣኔ አካል ሲሆን ዛሬም ቢሆን ከአሰብ ወደ አዲስ አበባና ከአሰብ ወደ ወሎና ትግራይ እንዲሁም ከጅቡቲም አዲስ አበባና ከጅቡቲ ወደ ወሎና ትግራይ የተዘረጉ መንገዶች ወደፊትም አውራ መንገዶችን ተከትለው የሚዘረጉት የባቡር ሀዲዶች የአፋርን በረሃ አቋርጠው የሚያልፉና የሚንቀሳቀሱ የንግድ መስመሮች አሉ። የኢትዮጵያም የውጭም ሆነ የውስጥ ንግድ አስመጭነትም ሆነ ላኪነት ሲታሰብ ጥንትም ሆነ ዛሬ ያለ አፋር ግዛት የማይታሰብ ነው። የኢትዮጵያ የረጅም ዘመን ታሪክ ኢኮኖሚያዊና ማህበራዊ እድገት ከአፋር ግዛት ጋር በጥብቅ ተቆራኝቶ የኖረና ወደፊትም የሚኖር ነው። ወደ ቀይ ባህር በአፋር በኩል የሚርቀው 70 ኪሎ ሜትር ብቻ ነው። ይህ ባህር በአፋር በኩል ተሰብሮ መምጣቱ አይቀርም። አፋር የኢትዮጵያ ሀቅ ናትም። ለሺህ ዓመታት አሰብ በኢትዮጵያ ስር ነበረችም። የቀይ ባህር አፋሮች ባህላቸው፣ ተመሳሳይ ዘራቸው፣ ታሪካቸው፣ ቋንቋቸው ጭምር አንድ አይነት ነው። ኢትዮጵያ አሰብን እየጠየቀች ያለችው ከምድር ተነስታ አይደለም። በምንም መለኪያ ቢመዘን ኢትዮጵያ አሰብን መጠየቋ ተገቢ ነው። ኢትዮጵያ ለዘመናት የቀይ ባህር ንግስት ነው የነበረችው። ኢትዮጵያ በጥንታዊ ስሟ ፑንት የዛኔዋ ሀበሻ የቀይ ባህር የበላይነት ያሰፈነችው መቼ እንደሆነ ባይታወቅም በታሪክ ተመዝግቦ የሚገኘው ከ3407 እስከ 2888 ዓ.ም በነበረው ጊዜ ነው። ኢትዮጵያውያን ነጋዴዎች በቀይ ባህር ወደ ግብጽ ይመላለሱ ነበር። በዚያን ጊዜ የነበሩት የኢትዮጵያ መርከቦች ከኋላና ከፊት ክብ፣ ቀለማቸው ሐምራዊና መሰሷቸው ትልቅ ነበሩ። የጥንት ግብጻውያን ታሪክ እንደሚነግረን የንጉሥ ሰለሞን መርከቦች ተርቤ፣ ዕጣን፣ የከርቤ ዛፍና የከበረ ድንጋይ ለመግዛት ወደ ኢትዮጵያ አፋር መጥተዋል። ነገሩ የህልውና ብቻ አይደለም፣ ግብር የማስመለስ ትንቅንቅ ጭምር ነው። የቀይ ባህር ጉዳይ ለኢትዮጵያ ውድቀት ይዞ የመጣ ነው። ኢትዮጵያ ሙሉነቷን የምታገኘው ያን የቀደመ ክብሯን የምታስመልሰው ወደ ባህሩ ስትገባ ነው። ኢትዮጵያ ዛሬ መውጫ 100 ሜትር ወደብ ብታጣም በቀይ ባህር ብቻ ሳይሆን በህንድ ውቅያኖስ ላይ ጭምር ግዛት የነበራት ናት። ብዙዎቻችን የኢትዮጵያ የመርከብ ንግድ ከጥንት ጀምሮ በቀይ ባህር ብቻ የተወሰነ ይመስለናል። ነገር ግን የደቡብ ኢትዮጵያ ህዝቦች በህንድ ውቅያኖስ በኩል እስከ ዛንዚባር በመርከብ ይነግዱ ነበር። ሪቻርድ ፓንክረስት የተለያዩ የታሪክ ጸሐፍትን እየጠቀሱ በኢትዮጵያ ጥናትና ምርምር ጆርናል ገጽ 3 ቁጥር 2 እንደ አውሮፓውያን አቆጣጠር በ1965 ከገጽ 37 እስከ 74 እንደሚያስገነዝቡን የደቡብ ኢትዮጵያ ጫፍ ህዝቦች በኪስማዩ፣ በበርበራ፣ በሞቃዲሾ፣ በበናዲር፣ በመርካ፣ በበርቫ ወዘተ በኩል ከብት፣ ቡና፣ የዝሆን ጥርስ፣ ቆዳ፣ በቅሎ፣ ፈረስ፣ አህያ፣ ተርብ፣ ሙጫ፣ የጎሽ ቀንድ ለገበያ እያቀረቡ በምትኩ ጨርቃ ጨርቅ፣ ብረት፣ ቴምር፣ ስኳር፣ ጌጣጌጥ፣ ዛጎል ወዘተ በ1880ዎቹ ውስጥ ያስገቡ ነበር። ሪቻርድ ፓንክረስና ሮቤቺ ሪቼቲን በኢትዮጵያ ጥናትና ምርምር ጆርናል ገጽ 2 ላይ ጠቅሰው እንደሚያስረዱን በሐረር በኩል በትንሹ 1 ሚሊዮን ኪሎ የዝሆን ጥርስ፣ 2000 ቆዳ፣ ገበያው ከፍ ሲል ደግሞ ከ15 ሚሊዮን እስከ 22.5 ሚሊዮን ኪሎ ቡና ለገበያ ይቀርብ ነበር። በአጭሩ ቀደም ሲል ለአብነት ያክል ብቻ የተጠቀሱት የታሪክ ማስረጃዎች ይፋ እንደሚያደርጉልን ኢትዮጵያ የቀይ ባህር ተጠቃሚ የነበረችና አሁንም የሆነች ሀገር መሆኗን ያስረዳናል። ብዙዎቻችን እስካሁን ድረስ ስለ ቀይ ባህር ጂኦፖለቲካ ጉዳይ ሳናውቅ ቆይተናል። ባለፉት ዓመታት የማይነካ የሚመስለው አጀንዳ ተነክቶ ዓለም አቀፍ መነጋገሪያ ሆኗል። በመሰረቱ የባህር ጂኦፖለቲካ ጉዳይ በቀይ ባህር ብቻ የተወሰነ አይደለም። በአሁኑ ጊዜ በመላው ዓለም ከሚስተጋቡት ቃላት አንዱ ጂኦፖለቲካ መሰረታዊ ወይም እሳቢያዊ ሐረግ ነው። ጂኦፖለቲካ አንድ የተወሰነ ጂኦግራፊያዊ አቀማመጥ ያለው አካባቢ በሚገኝበት ኢኮኖሚያዊ፣ ወታደራዊና ስትራቴጂካዊ ጠቀሜታ ያለውና የአካባቢው የአውሮፓ፣ የእስያና የአሜሪካ ሀገሮች በባህር መስመሩ ጥቅማቸውን ለማስጠበቅ ኃይላቸውን የሚያሰልፉበት፣ አንዱ የሌላው ስጋት በመሆኑ በአይነ ቁራኛ የሚተያዩበት፣ አስፈላጊ ሆኖ ሲገኝ የጦር መሳሪያ የሚማዘዙበት እንዲሁም የፖለቲካዊ ውዝግብ አውድማ ሊባል የሚችል ነው። ቀይ ባህር ደግሞ ዋነኛው ነው። ሜዲትራኒያን በቀይ ባህርና በህንድ ውቅያኖስ አካባቢ የሚገኙ የንግድ መስመሮች ወደ ሀብት ምንጭ ሀገሮች ስለሚወስዱ ከጥንት ጊዜ ጀምሮ የዓለምን ትኩረት እንደሳቡ ነው። በዓለም ላይ በርካታ በከፍተኛ የወታደር ኃይል የሚጠበቁና እንደ አይን ብሌን የሚታዩ የባህር በሮች ሲገኙ ዓላማቸውም የንግድ፣ የሰውና የጦር መሳሪያ መርከብ መተላለፊያ መስመር ሆኖ ማገልገል ነው። ከዚህ ቀጠና ተገሎ መቅረት ዘላለማዊ ውድቀትን ያመጣል። ኢትዮጵያ የተለያዩ ዘዴዎችን በመጠቀም ወደ ቀይ ባህር መመለሷ ምክንያታዊና አይቀሬ ነው። አበቃን። መልካም ጊዜን ተመኘን።